ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ እንግዲህ ይዤላችሁ የመጣሁ ከዚህ በፊት አማርኛ እና እንግሊዘኛ ብቻውን አስተምሬያችኋለሁ ማለት ነው። ዛሬ ደግሞ ይዤ የመጣሁት አማርኛ በእንግሊዘኛ እንዴት ነው የምንማረው፣ እንዴት ነው ቃላት የምናነበው እና እንዴት ነው ቃላት የምንመሰርተው የሚለውን የምንማር ይሆናል አብረን ማለት ነው። እናንተ እስከ መጨረሻው ተከታተሉ፣ በጣም ይጠቅማችኋልና። እነዚህ ጋር ይዣቸው የመጣቸው ቃሎች የተመረጡ ናቸው። ቀን ተቀን የምንጠቀማቸው ቃላቶች ስለሆኑ እናንተ እነዚህን ቃላቶች እንድታውቋቸው ብዬ አምጥቻቸዋለሁ ማለት ነው። እናንተ ተከታተሉ። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃቸው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ አማርኛ፣ ሂሳብ፣ እንግሊዘኛ የተለያዩ ትምህርቶች መማር የምትፈልጉ ከመጀመሪያው ጀምሮ እናስተምራለን እና እዚህ ጋር ስክሪን ጋር ባስቀመጡት ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። እኛ ትምህርት የምንሰጥ ይሆናል በየትኛውም ሀገር ሆኖ ማለት ነው። አሁን ቀጥታ ወደ ትምህርቱ እንገባ ይሆናል። እናንተ እየተሳተፋችሁ አብራችሁ የተከታተላችሁ እንደተለመደው አብራችሁ ይቆዩ ማለት ነው እስከ መጨረሻው። የመጀመሪያው የወው ሁለተኛው ው ይገኛል። ከው ቀጥሎ የሸሹ መጀመሪያ ሸ አለ። የወው መጀመሪያ ው፣ ቀጣይ የሸሹ መጀመሪያ ሸ እና የተቱ ስድስተኛው ት። ስለዚህ በአንድ ላይ ምን ይሆናል ማለት ነው? ው ሸ ት፣ ው ሸ ት፣ ውሸት፣ ውሸት ይሆናል። ውሸት። አሁን ይህን ውሸት የሚለውን ቃላት ስናየው ው የሚለው የወው ስድስተኛ ፊደል ነው ማለት ነው። ስለዚህ ዳብሊው ብቻውን ነው የሚሆነው፣ ምክንያቱም ስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ሽ ውሸ የሚለው ሸሽ ሁሉ እንደምንጠቀመው ኤስኤች ነው የምንጠቀመው። ኤስኤች ነው። ስለዚህ ሸ የመጀመሪያ ፊደል ስለሆነ አናባቢ ኢ እናደርግለታለን። ዳብሊው ኤስኤች ኢ፣ ዳብሊው ኤስኤች ኢ። ት ይላል ደግሞ ት ስድስተኛ ፊደል ነው። የተቱ ስድስተኛ ፊደል ነው ት። ስለዚህ ቲ ብቻዋን ነው የሚሆነው። ስለዚህ ውሸት ለሚለው ቃል ዳብሊው ው፣ ሸ ለሚለው ኤስኤች ኢ፣ ት ለሚለው ደግሞ ቲ ብቻውን ማለት ነው። ምክንያቱም ስድስተኛ ፊደሎች አናባቢ የላቸው። ውሸት ሲጻፍ እንደዚህ ይሆናል ማለት ነው። እንሻን ውሸት የሚለው ደግሞ ተቃራኒውን እናንበው። የውሸት ተቃራኒ ማን ነው? እውነት አይደለ? እሺ እዚህ ጋር የአኡ ስድስተኛ ፊደል እ አለ። የአኡ ስድስተኛ ፊደል እ፣ ከዛ ላይ የወው ስድስተኛ ፊደል ው፣ ው፣ የነኑ መጀመሪያው ፊደል ነ፣ ው ነ፣ የተቱ ስድስተኛ ፊደል ት አለ። ው ነ ት፣ ው ነ ት፣ እውነት፣ እውነት። አሁን የምትባለው በእንግሊዝኛ ማናት? ኢ ናት። እዚህ ጋር እንደምታዩት ኢ። ው የሚባለው ሰው ከዚህ በፊት አይተናል። ዳብሊው ው ስድስተኛ ፊደል ስለሆነ ወ ቢሆን ዳብሊው ኢ ይሆን ነበር፣ ግን ስድስተኛ ፊደል አናባቢ የላቸው። ው ዳብሊው ብቻ። ነ ለሚለው ኤን ኢ፣ ኤን የነኑ ዋና እንግሊዝኛ ነው። ነ ለሚለው ኤን ኢ የመጀመሪያ ፊደል ስለሆነ አናባቢ ኢ ነው የምናደርግለት ማለት ነው። ት ለሚለው የተቱ ስድስተኛ ፊደል ት፣ ቲ ብቻዋን ነው ማለት ነው። ስለዚህ እ ለሚለው እች፣ ው ለሚለው ዳብሊው፣ ነ ለሚለው ኤን ኢ፣ ት ለሚለው ቲ። ስለዚህ እውነት ሲጻፍ በእንግሊዝኛ እንደዚህ ማለት ነው። ኢ ዳብሊው ኤን ኢ ቲ፣ ኢ ዳብሊው ኤን ኢ ቲ፣ እውነት፣ እውነት። እሺ እዚህ ጋር ስመጣ የተቱ ስድስተኛው ት አለ። የለሉ ስድስተኛው ል አለ። ትል፣ የቀቁ ስድስተኛው ፊደል ቅ፣ ትልቅ፣ ትልቅ። አሁን እዚህ ትልቅ የሚለው አስተውላችሁ ከሆነ ት የተቱ ስድስተኛ ፊደል ነው። ል የለሉ ስድስተኛ ነው። ቅ የቀቁ ስድስተኛ ቅ ነው። ሳድስት ፊደል ናቸው። ስለዚህ እነዚህ ስድስተኛ ፊደሎች አናባቢ የላቸውም አይደለ? ሁሎችም ት ለሚለው ቲ፣ ል ለሚለው ኤል፣ ቅ ለሚለው ኪው። በቃ አናባቢ አይኖራቸውም ስድስተኛ ፊደል ስለሆኑ ት ል ቅ። ስለዚህ ቲ ኤል ኪው ትልቅ ለሚለው ሲጻፍ አማርኛ በእንግሊዝኛ ይሄ ነው ማለት ነው። ቲ ኤል ኪው። እሺ እዚህ ጋር ስንመጣ ቲ አለ። ከት ቀጥሎ የነኑ ስድስተኛው ን አለ። ትን፣ የሸሹ ስድስተኛው ሽ አለ። ትን ሽ። ስለዚህ ት ን ሽ፣ ትንሽ፣ ትንሽ። ት ለሚለው አሁንም ቲ ብቻዋን ስድስተኛ ፊደል ስለሆነ፣ ን ለሚለው ኤን ብቻ፣ ሽ ለሚለው ኤስኤች። ሽ ስድስተኛ ፊደል ነው። ኤስኤች ብቻ ነው። አሁን ሸ ቢሆን ኢ እናደርግበት ነበረ።
ሹ ብንል ኤስኤች ዩ እናደርግበት ነበረ። ሺ ቢሆን ኤስኤች አይ እናደርግበት ነበረ። አሁን ግን ስድስተኛ ፊደል ሆኖ ሁለት ፊደል ነው ያለው ኤስ እና ኤች ማለት ነው። ትንሽ በእንግሊዘኛ ሲጻፍ ቲ፣ ት ለሚለው ቲ፣ ን ለሚለው ኤን፣ ሽ ለሚለው ኤስኤች ትንሽ ሚለው ሲጻፍ እንደዚህ ይሆናል ማለት ነው። እሺ አሁን ከዚህ ደግሞ በጣም አስፈላጊ የሆኑ ቃላቶች አሉ። ብዙ ጊዜ የምንተገብራቸው ቃላቶች እዚህ ጋር አሉ። አስተውላችሁ ተከታተሉ ማለት ነው። እዚህ ጋር የአኡ ስድስተኛ የፈፉ መጀመሪያ ፈ፣ ፈ፣ የለሉ ስድስተኛ ፊደል ል፣ ፈል፣ የገጉ አራተኛ ፊደል ጋ፣ ፈልጋ፣ የለሉ መጀመሪያ ፊደል ለ፣ እፈልጋለ፣ እፈልጋለ፣ ያሁ ሁለተኛ ፊደል ሁ፣ እፈልጋለሁ፣ 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 እፈልጋለሁ። ለሚለው እንደተለመደው ከዚህ ጋር ለሚለው ኢን የተጠቀምና ስለዚህ ኢ፣ ፈ ለሚለው ኤፍ ኢ የመጀመሪያ ስለሆነ ፊደሉ ኢ እንዳናባቢ እናደርጋለን ማለት ነው። ል ለሚለው ኤል ብቻ ስድስተኛ ፊደል ስለሆነ ኤል ብቻ። ጋ ለሚለው ጂ ኤ፣ ጋ ለሚለው እፈልጋ ለሚለው ጂ ኤ። ኤ አናባቢ የሆነ ለምንድን ነው? አራተኛ ፊደል ስለሆነ። ለገጉ ጂ ነው የምንጠቀም፣ አራተኛ ፊደል ስለሆነ ደግሞ እንዳናባቢ ኤ ነው የምንጠቀመው። ለ ለሚለው ሳ ኤል ኢ፣ ኤል ኢ፣ ኤል ኢ፣ ኤል ኢ የመጀመሪያ ፊደል ስለሆነ ኢ እንዳናባቢ ነው። እፈልጋለሁ፣ ሁ ደግሞ ለሃሁ ኤች ነው የምንጠቀም፣ ሁለተኛ ፊደል ስለሆነ አናባቢ ዩ ይሆናል ማለት ነው። ስለዚህ እፍ ኢ፣ ፈ ኤፍ ኢ፣ ል ኤል፣ ጋ ጂ ኤ፣ ለ ለሚለው ኤል ኢ፣ ሁ ለሚለው ኤች ዩ፣ እፈልጋለሁ ሲጻፍ እንደዚህ ነው ማለት ነው። ኢ ኤፍ ኢ፣ ኤል ጂ ኤ፣ ኤል ኢ፣ ኤች ዩ፣ እፈልጋለሁ ብሎ እንደዚህ እንጽፋለን። እሺ እፈልጋለሁ። ሌላ ደግሞ በተመሳሳይ ስድስተኛ አለ። ከዛ የወው መጀመሪያ ፊደል ወ አለ። ወ የደዱ አራተኛ ፊደል ዳ አለ። ወዳ የለሉ መጀመሪያ ፊደል ለ፣ ወዳለ እና ያሁ ሁለተኛ ፊደል ሁ፣ ወዳለ ሁ፣ ወዳለሁ፣ 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 ወዳለሁ። እወዳለሁ የሚለው ደግሞ እንዴት ነው የምንጻፈው? ለሚለው ኢ እንደምንጠቀም አይተናል። ከዚህ ጋር አይተናል። እውነት ስንል ፈልጋለሁ ስንል አይተናል። ለሚለው ኢ እንደምንጠቀም አለ። ኢ ወሳ ለወው ዳብሊው ነው የምንጠቀም ዳር ግን ወ የመጀመሪያ ፊደል ነው። እዚህ ጋር አናባቢ ማን ይሆናል? ኢ፣ ዳብሊው ኢ። ዳ ለሚለው ደግሞ ለደዱ ዲ ነው የምንጠቀም። ዳ አራተኛ ፊደል ስለሆነ አናባቢ ማን ይሆናል? ኤ፣ ወዳ። ለሚለው ሳ ለለሉ ኤል ነው የምንጠቀም የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆን ኤል ኢ። ሁ ለሚለው ደግሞ ኤች ዩ። ስለዚህ እወዳለሁ ከሚለው እፈልጋለሁ የሚለው ስላየ ነው ማለት ነው። ስለዚህ ለሚለው ኢ፣ ወ ለሚለው ዳብሊው ኢ፣ ዳ ለሚለው ዲ ኤ፣ ለ ለሚለው ኤል ኢ፣ ሁ ለሚለው ኤች ዩ። ስለዚህ ኢ ዳብሊው ኢ፣ ዲ ኤ፣ ኤል ኢ፣ ኤች ዩ እወዳለሁ ስንጽፍ እንደዚህ ነው ማለት ነው። እሺ እዚህ ደግሞ አ የመጀመሪያው አለች አ፣ ከዛ ደ አለ የደዱ መጀመሪያው ደ፣ ዛላ ር አለ አደር፣ የገጉ አራተኛ ፊደል ጋ አለ አደርጋ፣ የለሉ መጀመሪያው ፊደል ለ አለ አደርጋለ እና የሃሁ ሁለተኛ ፊደል ሁ፣ አደርጋለሁ፣ አደርጋለሁ። አደርጋለሁ ስናነብ ደግሞ ለ እፈልጋለሁ እወዳለሁ ስንል ለእ ኢ ነው የተጠቀምና ለአ ደግሞ ኤ ነው የምንጠቀመው ነው። ደ ለሚለው ሳ ዲ ኢ የመጀመሪያ ፊደል ስለሆነ ለደዱ ዲ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ዲ ኢ። ር ለሚለው ደግሞ ስድስተኛ ፊደል ነው። ር አር ብቻዋን ለረሩ አር ነው የምንጠቀም አር ብቻዋን። ጋ ለሚለው ደግሞ ጂ ኤ ለገጉ ጂ ነው የምንጠቀም ብለናል። ኤ አናባቢ ያደረግንበት ደግሞ ጋ አራተኛ ፊደል ስለሆነ ነው። ለሚለው የመጀመሪያ ፊደል ነው ኤል ኢ። ሁ ለሚለው አይተናል ከዚህ በፊት ኤች ዩ ነው ለሁ። አደርጋለሁ ሲጻፍ እንደዚህ ነው ማለት ነው። ኤ ዲ ኢ፣ ኤ ለአ፣ ደ ደግሞ ዲ ኢ፣ ር ደግሞ አር፣ ጋ ደግሞ ጂ ኤ፣ ለ ደግሞ ኤል ኢ፣ ሁ ደግሞ ኤች ዩ። አደርጋለሁ ስንጽፍ እንደዚህ ነው ማለት ነው። ኤ ዲ ኢ፣ አር ጂ ኤ፣ ኤል ኢ፣ ኤች ዩ አደርጋለሁ።
እሺ እዚህ የመሙ መጀመሪያ መ አለ፣ የሰሱ ስድስተኛው ሰ አለ፣ መስ የጠጡ መጀመሪያ ፊደል ጠ አለ፣ መስጠ እና የተቱ ስድስተኛው ፊደል ት አለ። መስጠት መስጠት መስጠት። መ ለሚለው ኤምኢ ለመሙ ኤም ነው የምንጠቀም ብለናል። ኤምኢ ያደረግነው የመጀመሪያ ፊደል ስለሆነ ነው። ስ ለሚለው ደግሞ ኤስ ስድስተኛ ፊደል ስለሆነ ስ ኤስ ብቻውን። ጠ ለሚለው ቲኢ አሁን ለተም ያገለግላል። ቲ ለተም ለጠም ነው የሚያገለግለው። እናንተ ስታነቡት ትርጉም እንደሚሰጣቸው የምትረዱት ማለት ነው። መስጠት ይሆናል ግን የመስጠት ስለሆነ ትርጉም የሚሰጠና በጣ ስንጠቀመው ነው ማለት። ስለዚህ ጠ ለሚለው ቲኢ፣ ት ለሚለው ደግሞ ቲ ያለ አናባቢ ማለት ነው። መ ለሚለው ኤምኢ፣ ስ ለሚለው ኤስ፣ ጠ ለሚለው ቲኢ፣ ት ለሚለው ደግሞ ቲ ማለት ነው። መስጠት ሲጻፍ ኤምኢ ኤስ ቲኢ ቲ መስጠት። እሺ እነዚህ የመጨረሻውን ደግሞ ቀለል ያሉ ቃላቶች ነው የምንጠቀማቸው ቃላቶች ናቸው ከዚህ ያሉት ማለት ነው። እነዚህን ደግሞ ተከታተሏቸውና እናንተ መጨረሻ ላይ አንዳችሁ ኮሜንት ጋር ገብታችሁ ስለምጽፉልኝ ደስ ያላችሁን ቃል ማለት ነው አስተውላችሁ ተከታተሉ። እዚህ የጨጩ መጀመሪያ ጨ አለ፣ የወው አራተኛ ፊደል ዋ አለ፣ ጨዋ። የተቱ አራተኛ ፊደል ታ፣ ጨዋ ታ፣ ጨዋታ ጨዋታ። አሁን ጨ እና ቸ ተመሳሳይ ናቸው። ጨ እና ቸ ሲኤች ነው የምንጠቀመው። ሲኤችኢ ሲኤችዩ ነው ያን። ለቸም ለጨም ተመሳሳይ ናቸው። ለጨም ለቸም ትርጉም እንደሚሰጣችሁ ነው የምትረዱት ብያችኋለሁ እዚህ በፊት። አሁን ጨ ለሚለው ሲኤችኢ ሲኤች ዋና ፊደል ነው። ኢ አናባቢ ነው ማለት ነው። ሲኤችኢ ሲኤችኢ። ጨ ዋ ለሚለው ሳ ዳብሊው ኤ ለወው ዳብሊው ነው አራተኛ ፊደል ስለሆነ ነው ኤ ያደረገው አናባቢው። ታ ለሚለው ደግሞ ቲ ነው ዋና ፊደሉ አናባቢው ኤ ይሆናል ማለት ነው። ቲኤ። ስለዚህ ሲኤችኢ ጨ፣ ዋ ለሚለው ዳብሊው ኤ፣ ታ ለሚለው ቲኤ። ጨዋታ ሲጻፍ እንደዚህ ነው። አሁን ቸ ሆኖም ይነበባል ግን ጨዋታ ስንለው ይሄ ፈረንጅ እንደዚህ አድርጎ የሚያነበው እንጂ ለኛ ትርጉሙ ጨዋታ ለማለት እንደሆነ ይገባና ማለት ነውና በጨና በቸ መካከል ያለው ስታነቡት እናንተ ለመረዳት ወይም ትርጉም በሚሰጠው መልኩ አድርጋችሁ ነው የምትረዱት ማለት ነው። እሺ ከዚህ የሰሱ አራተኛው ሳ አለ፣ የቀቁ ስድስተኛው ቅ አለ። ስለዚህ ሳ ቅ ሳቅ ሳቅ ቀለል ያለች ቃል ናት። ሳ ለሚለው ለሰሱ ኤስ ነው የምንጠቀም። ስለዚህ ሳ ለሚለው አናባቢው ኤ ነው አራተኛ ፊደል ስለሆነ። ቅ ለሚለው ደግሞ የቀቁ ስድስተኛው ቅ ኪው ብቻ፣ ምክንያቱም አናባቢ የላቸውም ስድስተኛ ፊደሎች ቀ ቁ ቂ ቃ ቄ ቅ ቀ አናባቢ የላቸው። ስለዚህ ሳቅ ሲጻፍ ሳ ኤስኤ ቅ ኪው ኤስኤ ኪው ሳቅ የሚጻፍ እንደዚህ ነው። የሳቅ ተመሳሳይ ማን አለ? የሳቅ ተመሳሳይ ቃል አለ። ከዚህ የፈፉ መጀመሪያ ፈ፣ የገጉ መጀመሪያ ገ፣ የገጉ ስድስተኛ ግ፣ ፈገግ እና የተቱ አራተኛ ፊደል ታ፣ ፈገግ ታ። ፈ ለሚለው ኤፍኢ፣ ገ ለሚለው ጂኢ፣ ግ ለሚለው ጂ ብቻ ለገጉ ጂ ነው የምንጠቀም ብለናል። ለምን ጂ ብቻ ያደረግነው ስድስተኛ ፊደል ስለሆነ። ታ ለሚለው ቲኤ፣ ኤ የአራተኛ ፊደል አናባቢ ናት ማለት ነው። ስለዚህ ኤፍኢ ፈ፣ ጂኢ ገ፣ ጂ ብቻ ግ፣ ታ ቲኤ፣ ኤፍኢ ጂኢ ጂ ቲኤ። ፈገግታ ሲጻፍ እንደዚህ ነው ማለት ነው። እሺ እዚህ ጋር ደግሞ ባለ ሶስት ፊደል አለ መጨረሻ ማለት ነው። የወው ስድስተኛ ው አለ። ው የበጉ መጀመሪያ ፊደል በ እና የተቱ ስድስተኛ ፊደል ት። ውበት 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 ለሚለው ው ስድስተኛ ዳብሊው ብቻ የሚሆን ው ስድስተኛ ፊደል ስለሆነ ዳብሊው ብቻ ያላና። በ ለሚለው ደግሞ ቢኢ። ት ለሚለው ተቱ ስድስተኛው ቲ ብቻ ነው አናባቢ የለውም ቲ ብቻ ማለት ነው። ው ዳብሊው በቢኢ ት ደግሞ ቲ ማለት ነው። ው በት ሲጻፍ እንደዚህ ይሆናል ማለት ነው። ስለዚህ ይህን ቪዲዮ እንደወደዳችሁት እኔ ተስፋ አደርጋለሁ። እናንተ ኮሜንት ጋር ገብታችሁ አንድ የተመሳችሁን ቃል እዚህ ጋር መርጣችሁ ደስ ያላችሁን ቃል ኮሜንት ጋር ትጽፉልኛላችሁ። ይሄ ቪዲዮ የምታዩት ሰዎች ሁሉ ማለት ነው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በአማርኛ በሂሳብ እስክንገናኝ ድረስ ሰላም አለይኩም።